ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ተፈጥሯዊ ሞቱ ሞቷል ይናገር አድዋ። ይህን ፕሮግራም እውነት ለመናገር አንዳንድ ስጋቶች ስላሉኝ የስጋት ትንታኔ መስጠት ስለፈለኩ በርካታ ሰዎችም ኦኬ በዚህ ጉዳይ ላይ አስተያየት ሰጥተሃል፣ በተቃራኒው ደግሞ እንዲህ አይነት ነገር እየተደረገ ነው፣ እስቲ ያንተን ፍትሃዊነትም እናያለን ወይስ አይተ እንዳላየነው ወይ የምታልፈው? በጣም ብዙ ሰው ትላንት በተለይ በአስተያየትም በየላካችሁም አሳይታችሁኛል። ከዛ በኋላ ነው አንድ አጠር ያለ ነገር በማህበራዊ ድረገጽም ላይ ጻፍኩት እና ብዙ ደስ እያለኝ የማቀርበው ፕሮግራም አይደለም። የስጋት ትንታኔ ነው የማቀርበው። የስጋት ትንታኔ እንደ ክራይሲስ ግሩፕ እንደሚያቀርበው እሱ ትልቅ ተቋም ነው፣ እኔ ደግሞ እንደ ግለሰብ ማለት ነው። ያንን ነገር እንድትይዙልኝ ከወዲሁ እፈልጋለሁ። በትላንትናው ዕለት በማህበራዊ ድረገጽ ላይ እንደዛ አይነት ነገሮች ከሰማው በኋላ ለምሳሌ ሲምፕሊ ልንገራችሁ። ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ካወጣ በኋላ የኦሮምኛ ዘፋኞቹ የሰጡትን መልስ ከ15 ሰው በላይ ልኮልኛል። ከ15 ሰው በላይ ለእኔ አንዳንዶቹ ጽፈውልኝ ማለት እስቲ ዋትስ ዩር ሪያክሽን አይነት ብለው ማለት ነው። ያ አይነት ስሜቶችም እንዳሉ እንድትረዱት እፈልጋለሁ። ከዛ ነው የስጋት ትንታኔንም የጻፍኩት ማለት ነው። በትላንትናው ዕለት በማህበራዊ ድረገጽ ላይ አንዲት ነገር ከትቤ ነበር። የከተብኳት ስጋት ስላደረብኝ ነው የማቀርበው። ስጋት ትንታኔ አንዳንዶችን ደስ የሚሏችሁ ሊሆን ይችላል፣ የሚያስደስታችሁ ሊሆን ይችላል። ቢኮዝ አቺቭ አረግን የምንፈልገውን ነገር ተሳካ አይነት ነገር ውስጥ ልትገቡ ትችላላችሁ። ግን ያን ስላላችሁ አቆማለሁ ማለት ነው። በተለይ ብሔርተኛው በቃ በደስታ ጮቤ ውስጥ ነው ያለው። አይቼዋለሁ። በገዢው ፓርቲ ውስጥም ያሉ ሊኖሩ ይችላሉ። ባይዘው አላቅ ግን ይሄ በጽንፈኛ ብሔርተኝነት ውስጥ ያሉ ውጭ ሀገር ያለው በተለይ ጭፈራ ላይ ነው ያለው። ጭፈራው ምንድነው? የምፈልገውን ነገር አገኘውኝ የሚል ስሜት እያየው ነው። እና በደንብ ብትከታተሉት አሳጥሬ ነው የማቀርበው። በተቻለ መጠን ደስ ይለኛል። የተፈለገው ጽንፈኛ ብሔርተኛው የፈለገው በማህበረሰብ ውስጥ ክፍፍል እንዲፈጠር ነው የፈለገው። ይሄ ነገር በዝንባሌ ደረጃ እየታየ ነው። ሁለተኛ የቀለም አብዮተኞች ናቸው። የቀለም አብዮተኞች ይሄን ነገር እንደ ደስታ ቆጥረውታል። ለቀለም አብዮት ማነሳሻ ለካ መደላድል አገኘን። ደስታ ላይ ነው ያሉት የቀለም አብዮተኞች። ምክንያቱም የቀለም አብዮተኞቹ ሁከት፣ ብጥብጥ፣ ግርግር እንዲፈጠር ነው ጠንክረው እየሰሩ ያሉት። ሶስተኛው የኢትዮጵያ ጠላቶች ናቸው እንደ ሀገር። የኢትዮጵያ ጠላቶች እንደ ሀገር ደግሞ በተለይ የሻዕቢያ ቡድን ከጀርባ ሆኖ የሚያስተጋባው
ሊድ የሚያደርገው ሻዕቢያ ነው ይህንን እንቅስቃሴ። ስለዚህ በድምሩ ቲፒኤልኤፍም አለበት። ዛሬ የቴዲ አፍሮ አፍቃሪ ሆኖ ወጥቷል። ቲፒኤልኤፍ 17 መርፌ ዓለም ብለው ንግደለው ሲሉ የነበሩ ሰዎች ባይዘዌ የሚረሳ አይደለም። በጠቀመው ቁምጣ ለአዲስ ንጉስ እንጂ ለውጥ መቼ መጣ ብሎብናል፣ ህዝብ አሳድሞብናል ብለው ያሉ ሰዎች ዛሬ ንጉሳቸው ነው አድርገውታል ቲፒኤልኤፎች። እኔ የዘፈኖቹ ግጥም ትንታኔ ምናምን ውስጥ እያንዳንዱ ለመግባት አይደለም። እንዳልኩት የስጋት ትንታኔዎችን ነው ማነሳው። የስጋት ትንታኔዎቼ ከዛ ተነስቶ ሁለተኛ ደግሞ ቅድም እንዳልኩት ባላንስ በዚህኛውም ሳይድ እኛ እኮ ይሄንን ብለናል፣ ይሄን ያልነውን ነገርም ሐሳብ ብትሰጥበት የሚልም ስላለ ትክክልም ስለመሰለኝ ማለት ነው። የኦሮሞ ሙዚቀኛ ሰዎችም ሐሳባቸውን እየሰጡ ነው፣ ግብረ መልስ እየሰጡ። ስለዚህ ለጽንፈኛው ስፔስ ያገኘ እየመሰለው ሄደዋል። ጥንቃቄ የሚያስፈልገውም ለዛ ነው። አንድ ምሳሌ ልንገራችሁ። ከትላንት ወዲያ በተለይ ትላንትና ጽንፈኛው ውጭ ሀገር ያለው ሚዲያም የተቆጣጠረው የቴዲ አፍሮን ዘፈን የሰሙ ሰዎች እየታሰሩ ነው፣ 140 150 ሰዎች ታሰሩ ብለው ብሬኪንግ ኒውስ ሰርተው አይታችኋል። ጽንፈኛ ሚዲያዎች ኤክስ ዋይ ዜድ አይደሉም፣ ስለሚቀባበሉና ስለሚመጋገቡ ማለት ነው። የቴዲ አፍሮን ዘፈን ሲሰሙ የነበሩ መስማት እንግዲህ ዩቲዩብ ነው፣ በዩቲዩብ ነው የተለቀቀው። በምን ዩቲዩብን ለምን ሰማ ነው? ስራ ላይ ነው የሰማው ያ ሰው ወይ ሌላ ሰው አስገድዶ እንዲሰማ? ግን በቃ ስለሰሙ የቴዲ አፍሮን እንግዲህ ቴዲ አፍሮ ኢትዮጵያ ተቀምጦ ማለት ነው የቴዲ አፍሮን ሙዚቃ መስማት ወንጀል ነው ብሎ ባልተፈረደበት አሁን ነገ ፍርድ ቤት ሲቀርቡ የቴዲ አፍሮን ዘፈን ስለሰሙ የሚል ነው ማለት ነው። እሱን ሲያስተጋቡት ዋሉ፣ ተቀባበሉት ሚዲያዎቹ በሙሉ። ይሄ ጽንፈኛ ኢትዮጵያ እንድትፈራርስ ሁከት ውስጥ እንድገባ ትላንትና ከኢትዮጵያ አየር መንገድ ገንዘብ ሲወስዱ የነበሩ የሚዲያ አንከር ሆነው እያንዳንዱን ሲጠቀሙ የነበሩ በስም እናቃቸው በስመ በነፃ ሚዲያ እንትን የሚኮፈሱ ከነሱ ውጭ ያለው ሲናገሩ አለ። እንደዚህ ሳሰረ የታሰሩት በቁጥጥር ስር እየዋሉ ያሉት የቴዲ አፍሮ ዘፈን ብለው ማለት ነው። ዛሬ የብሔራዊ ደህንነትና የብሔራዊ ደህንነት አገልግሎት መግለጫ ወጣ። መግለጫ ያወጣው ቁጥሩን እንዳልሳሳት 130 ሺህ ሰው አካባቢ በቁጥጥር ስር አውለናል አለ። ይሄን የዋልነው ከአልሻባብ ጋር ከአይኤስአይኤስ ጋር እና ከሌሎች ጽንፈኞች ጋር ግንኙነት ያላቸው ለረጅም ጊዜ ጥናት ሲሰራባቸው የነበሩ ተብሎ ጦር መሳሪያው ይታያል፣ የቁጥጥር ስር የዋለው ነገር ይታያል። ነገ ከነገ ወዲያ ፕሮባብሊ በህብረተሰቡ ፍርድ ቤት ሲቀርቡም ይታያል። 138 ነው። ኦኬ ከመጀመሪያ ግን ምን ፍሬም አደረጉ? ትላንት በቴዲ አፍሮ ዘፈን በቁጥጥር ስር እየዋሉ ነው ብለው ፍሬም አደረጉ። እንዲህ ነው የሚሰራው። ፖስት ትሩዝ መጀመሪያ ሲሰራ እንደዛ ይሰራል፣ ቀጥሎ በዚህ መልኩ ይሰራል ወዘተ ማለት ነው። ምን ስለሆነ ነው? ኢትዮጵያ እኮ ኤርትራ አይደለችም። አንዳንዶች እኮ የሻዕቢያ እኮ ተላላኪዎች ናቸው። ቴዲ አፍሮ ኤርትራ ቁጭ ብሎ እንዲህ አይነት ዘፈን መስፈን ይችላል? መልቀቅ ይችላል? እስቲ እንደው ለህሊናችሁ እንኳን ጠይቁ ራሳችሁ። ይችላል? ኢሳያስ አፈወርቂ ይፈቅድለታል? እንደው ቆም ብሎ ማሰብ እንኳን። ከዛ ደግሞ ቀጠሉና ነግራችኋለሁ፣ ኔሬቲቭን በደንብ ቀጠሉና ቤተ መንግስቱ ታመሰ የሚል ብሬኪንግ ኒውስ ሰሩ። ታመሰ በቴዲ አፍሮ ዘፈን ብሎ ማለት ነው። እንደው ቤተ መንግስት ውስጥ እኮ የሚኖሩ ነው የሚመስሉት። ታመሰ በቃ የሚይዘው የሚጨብጠው ጠፋው ቤተ መንግስቱ። አሁን እኔ ከብልጽግና ቁልፍ ባለስልጣናት በሚኒስትሮች ደረጃ በምናምን ደረጃ የተናገረ ሰው አለ? እስቲ ንገሩኝ። እንደው አስተያየት የሰጠ ሰው አለ? ግን ቤተ መንግስቱ
ትርምስምሱ ወጣ። ይሄን የተሰራው ዜና መረጃ አለን፣ ማስረጃ አለን፣ እንዴት ትርምስምሱ እንደወጣ ማለት ነው። ደን ህዝቡን በትርምስምስ ውስጥ ሊያቆዩት ፈለጉ። ሁለት ቀጠሉና አይ ቴዲ አፍሮ ሊገደል ነው እና እኛ ውጭ ሀገር ያለን ኃላፊነት አለብን፣ ቴዲን የመጠበቅ ኃላፊነት አለብን። አሁን አርበኛ መሳይ አሜሪካ ተቀምጦ ቴዲ አፍሮ እንዴት ነው የሚጠብቀው? ስለተናገረ ነው ስሙን ጠርቼ የምናገረው። አዲስ አበባ ተቀምጦ የሰራ ያለን ሰው አሜሪካን ሀገር ቁጭ ብሎ የተቀመጠ ሰው እንዴት አድርጎ ነው የሚጠብቀው ቴዲ አፍሮ? መንግስት ቢፈልግ እኛ ኃላፊነት አለብን፣ አደራ አለብን። ቴዲ አፍሮ የሚሰራውን ስራ ሰርቷል፣ ከዚህ በኋላ ጨርሷል ሁሉ የሚል ፕሮጀክት አለ። አሁን የጨርሷል ፕሮጀክት ተጀምሯል። እሱ መስራት ያለበትን ስራ ሰርቷል፣ ጨርሷል። ስለጨረሰ ቀጣዩ ተግባር የኛ ነው፣ የእሱን ደህንነት መጠበቅ። ምን ዲሲ ተቀምጠ ምን ፋኖ መጣ እንደ 4 ኪሎ መጣ ይጠብቀው? ያንተ አባል የሆናችሁበት አርበኛ የሆናችሁበት ይሄ ልጅ ያለው አዲስ አበባ። እኔ እስካሁን ያለኝ መረጃ እሱ ነው። እንግዲህ አሜሪካ ከመጣ አላቅም። መንግስት ሊጠብቀው ኃላፊነት አለበት። እውነት ነው። የተናደዱ የተቆጡ ሰዎች እንዳሉ ያሳያል። በኋላ ማነሳው እሱ የስጋት ትንታኔ እሱ ነው። ማህበረሰባዊ ነው ወይ የቡድን ነው ወይ የግለሰብ ቁጣ ነው ወይ? ቁጣዎች እያየው ነው። ግን መተህ አሜሪካ ቁጭ ብለህ አውሮፓ ቁጭ ብለህ ኢትዮጵያ ቁጭ ብሎ የሚናገረው ሰውዬ የህይወት አደጋ እንዳለበት ደርሰናል ምናምን። ሶስተኛ ነጥብ እሱ። አራተኛ በጣም የሚያስቅ ከምሬ ነው የምላችሁ። ማለት ተከታታዮቻቸውን እንዴት ነው የሚንቁት እነዚህ ሰዎች? በቃ ይሄ ጅራሬውን የሚንቁበት ደረጃ። አንዳንዴ እኮ ምንም የማይወዳደር ነገር እንዳያችሁት ነው። እንግዲህ ቅድም ብርሃኑ ነጋ ብያችኋለሁ። 11,000 ሰዎች ላይቭ በአንድ ፖድካስት ከተመለከቱት 11,000 የማህበራዊ ድረገጽ አገዛዝ አንቀጥቅጥ ነበረ ማለት ነው። 11,000 ኦኬ። አሁን በጣም እኮ እኔ ምንድነው ማለት ቃላት አጥሬለታለሁ። ቴዲ ያየውን ደመሩና ሪከርድ ሰብረዋል። ደስ ይላል። እንኳን ሰበረ፣ እንኳን ተመለክትን አለ። በሙሉ ደመሩና የጠቃላይ ዘፈኑ ድምር ነው። እንግዲህ 18 ከሆነ እኔ 18ቱንም ስላየው 18 ጊዜ ተደምር ያለው ማለት ነው። ከዛ በላይ 2-3ም አይቻልም። ደመሩና 40 ምናምን ሚሊዮን ነው ወይ የሆነ 50 ሚሊዮን ነው። ይሄ ማለት የኢትዮጵያ ለምርጫ ከተመዘገበው ይበልጣል። ስለዚህ ቴዲ አፍሮ ምርጫውን አሸንፏል። አንደኛ ቴዲ አፍሮ የመንግስት ተቋሚ ያደረገው ማን ነው? ለምንድን ነው የሰጣችሁት አለ እንዴ? እንደሱ ማለት ምንድነው? ይወዳደራል? እዚህ አፕል ኤንድ እንትን አይደለም ኦሬንጅ ኤንድ አፕል። ሃው ካን ዩ ኮምፔር ኦሬንጅ ኤንድ አፕል? ይሄው በቃ ቁጥሩ ይሄ ነው ተደምሮ ይሄን ይመስላል። አንዳንድ በቃ ፖለቲካ ህግ እውቀት አለን ምናምን የሚሉ የዚህ የጀዋር መሐመድ ካልሲ አጣቢዎች አሉ። በጣም የምጠየፋቸው አሁን ናዌዴስ በጣም የምጠየፋቸው ዋይዘው ልደቱን ለዩቲዩብ የሚፈልጉት ጀዋርን ግን ካልሲው የሚያጥሩለታል። ሶሪ ለቃሌ። አሁን ልደቱ ትንሽ ዝቅ ስላለ ሌቭሉም ስለወረደ ብዙ አይፈልጉትም። አሁን ግን ልደቱ ለዩቲዩብ ጀዋር ለካልሲ ለማጠብ ይሰሯል። አሁን ዛሬ ደግሞ ቴዲ አፍሮ ላይ የተጣበቁ ማለት ነው። ደን የእውቀት ጥግነን ብለው የሚያስቡ ማለት ነው። ምንድን ነው አሁን የቴዲ አፍሮ የምልከታ ቁጥርና የመራጮች ምዝገባ ምንድን ነው የሚያገናኘው? ምንድን ነው ሪሌት የሚያደርገው? አንድ
ሁለተኛ የምርጫ ምዝገባ ኢንዲቪጁዋሊ ግለሰቦች በግለሰብ የተመዘገቡት እንደ ቁጥር አወዳድሩም ቢባል ይሄ እንዳልኩት ነው። እኔ 18 ወይ 36 ጊዜ መዝገበኛል በስልኬ ስሰማም በዩቲዩብ በቴሌቪዥንም ስሰማ ኤኒዌይ እዛ ቴክኒካል ነገር ውስጥ መግባት አልፈልግም። ግን እንዴት ነው አፕልና ኦሬንጅ ዘመተ እኔ ተማርኩ ነኝ የጋዜጠኝነት የትየለሌ ነኝ እኔ ማለት እንደዚህ ነኝ የምሁርነት ጥግ ነኝ ብለ የምርጫ ጉዳይ አከተመ ቴዲን ተቃዋሚ አድርገ ማለት ህሊና ይነግራል። ይሄ የፈለገ ይሁን 30 ጊዜ ፋርሴ ቡላ ምናምን በል 100 ጊዜ በል ከፈለግ እንትኑን ጅራሬውን እንዴት አስደስተዋለው ጅራሬውን ነው። እንደገና የምር እንነጋገር ከተባለ እኔ አልጠራጠርም ከሰሙት እነሱ ከቀጠሩት 40 ምናምን ሚሊዮን በትንሹ 10 ሚሊዮኑ ብልጽግና ነው በትንሹ ወይም ፕሮ ብልጽግና። ለምን ብትሉኝ ብዙ ኤሊት ከተማ ላይ ያለው ኤሊት በብዙ ኢትዮጵያ ከተሞች ላይ ያለው ኤሊት ቁጥሩ ቀላል ያለው ነው የብልጽግና አባል። ይሄ ፋክት ነው። ሶ ብልጽግናንም ደምራችሁ ነው ምርጫው ተሸነፈ ያላችሁት ደምራችሁ። እኔ እዚህ ሀገርም ቢቆጠር ምናልባት ቁጥሩ 2/3 የሚሆነው የብልጽግና ደጋፊዎች ይሆናል የሰሙት እዚህ ሀገር ያሉት ራሱ አውሮፓም ዲያስፖራ ያለው ስለፈራችሁ ሳይለንት ማጆሪቲ ሆኖ አንዳንዱት የእናንተ አንደበታችሁ ክፉ ስለሆነ ባለጌ ስለሆነ አንደበታችሁ በቃ ይሄ ኢትዮጵያ ፖለቲካ ብሎ ራሱን ዝቅ አድርጎ የሚኖር ሪያሊቲው ጋር ተታርቆ የሚኖር ማአት ነው ያለው። ወይስ ማአት ይሄው እይታዬን እኮ እያያችሁት ነው። ስጀምር የነበረው 400 እና 300 ሰው የሚያየኝ ዛሬ ይሄው 1 ሰዓት ከ49 ከ19 ሰከንድ ቆይቼ 1784 ሰው አለ። ለምንድን ነው እንዴ 1700 ሰው ምንም ነገር አላገኝም ብሎ ነው የመጣው? ጊዜውን አጥፍቶ ገንዘቡን አጥፍቶ ይገባኛል። ክብር ነው የምሰጠው። ማገኘው ነገር አለ ብሎኝ ነው 1 ሰዓት ከ49 39 ሰከንድ የሚከታተለኝ ከረጅም ሰዓት ያው ማአት እኔ በየወጣማ ያለው ባይዘው ሾፕ ሳረግ የሆነ ቦታ ሲሄድ ምናምን የማገኛቸው ሰዎች አጌነስት ብቻ አይደሉም። እውነቱን እናውቃለን። ኤርሚያስ ያለው ጫጫታ አስቸጋሪ ስለሆነ ነው ዝም ያልነው። ዝም አልን ማለት ግን እየሰማን አይደለም ማለት አይደለም ሚሉኝ በጣም በጣም በርካታ ናቸው። ባይዘው ከአርቲስቶች ጀምሮ አንዳንዶቹ የመጣ ያሉ ነው ኢትዮጵያ እየገቡ ያሉት። እናንተ መሀል የነበሩ ሰዎች የመጣ ምን ታመጣላችሁ ብላችኋል ኢትዮጵያ እየገቡ ያሉት። ደመሩና የቴዲ አፍሮን የሰማው ቁጥር ይሄ ነው፣ ምርጫ የተመዘገበው ይሄ ነው፣ ስለዚህ ተሸንፏል ይሄ መንግስት። ምን አይነት አይምሮ ነው ግን? ምን አይነት ጭንቅላት ነው? እንዲህ ይሄ ነው ጅራሬ የምታሳምኑት በዚህ ነው? እኔ የምሬ ነው የምላችሁ። አንዳንዶቻችሁ ቶሎ ብላችሁ ይቅርታ ጠይቃችሁ አጥፉ። የጻፋችሁት አጥፉ። የጋዜጠኝነት ልክ ምናምን ኤኒዌይስ ሀፍካስት ያላችሁለት ይበቃኛል። እኔ ለነገሩ ሰውን በሀፍካስት ብላችሁ የመዘናችሁለት ለእኔ በቂ ነበር። እሱ ለተናግሬያለሁ። ከዛ ደግሞ እነዝነኛው ሚልኬሳ መጡ። ከዛ ቀጥሎ እነዝነኛው ሚልኬሳ መጡና ያው ዝነኛ ነው ሚልኬሳ ሁሌም እንዴ መረጃ እኮ ነበረኝ አልሰማችሁም እንዴ? ልንገራችሁ ዛሬ ሰበር ዜና በጠቅላይ ሚኒስትሩ የግድያ ፋይል ውስጥ ቁጥር 1 ሃጫሉ፣ ቁጥር 2 ቴዲ አፍሮ ነበረ። አሁን ዝነኛው ሚልኬሳን እንዲህ ሲል ትሰሙታላችሁ። ምን ነው ከዚህ በፊት አልነገራችሁ ታዲያ? የዝነኛው ሚልኬሳ አንደበት ነው ይሄ። የጠቅላይ ሚኒስትሩ የግድያ ፋይል ውስጥ ካሉት ሰዎች አንደኛ ሃጫሉ፣ ሁለተኛ ቴዲ አፍሮ። ምን ነው ሶስተኛ ታዲያ ሌላ ሰው አላላችሁም? እስቲ ነግሮኝ ነበር 3 4 5 እስቲ ንገሩን። አሁን ዝነኛው ሚልኬሳ ንገረን እስቲ። አይደብረም? ልክ የሆነ ነገር እንትን ሲሆን ተሰሚነት ምናምን ሲኖረው መታችሁ አለን መረጃ እያሉ ማቅረብስ አይደብርም? ምን ነው ቀድማ አልተናገርከው?
ቴዲ አፍሮን ምን መጀመሪያ ስትመጣ ኦሮሞ ጽንፈኛ ነበር ካረ ቴዲ የሚገደልልህ ደስታ ነበር። እንደዛ ነው ያላችሁ ስሜት። ፕሮጀክት ውስጥ አልነበራችሁ እንዴ? አንቀሳቃሾች አልነበራችሁ? የበደሌ ላይ አልነበራችሁ? የሄሊከኑ ላይ አልነበራችሁ? አሁን አሲፍ ለቴዲ ፍቅር ኖሯችሁ ከዛ ደግሞ ተገዳይ ሊስት ውስጥ ነበረ አይዝነኛው ዘን ይሄ ይስተጋባል እየተቆረጠ ማለት ነው። ዘን ጅራሬው ይጨፍራል። ስለዚህ ልጅ አይደለም የሚያስቡት ባይዘው ስም ዝርዝሩን አይቶታል ወይም ደግሞ ነግሮታል ማለት ነው። እዛ ቤተ መንግስት ሲጠራው ምን እንደሰማሁት እኮ 1 ቀን ነው 2 ቀን ነው አለው ሄደው ከዛ ወዲያ ተገናኝተው አያውቁ። እሱም በህብረት ምናምን ነው የመጨረሻ እኮ ማለት ይኸው ሚልኬሳ ማለት የዘረኝነት የብሔረሰብ ብሔርተኝነት ዘረኝነት ጫፍ አለ አይደለ? የጫፉ ጫፍ ማለት ነው። በነገራችን ላይ ሄዳችሁ መጽሐፉን አንብቡት። አማራ እየተስፋፋ መጥቶ አዲስ አበባ ሊደርስ ነው ብሎ የጻፈ ሰው ነው። ይሄን ነገር ካልገታ ነው ነገ ለኦሮሞ አደጋ ነው ብሎ ይሄው እየነገርኳችሁ ነው። ለኦሮሞ አደጋ እየመጣበት ነው፣ ወደ አዲስ አበባ እየተስፋፋ እየመጣ ነው ብሎ የተናገረው ሚልኬሳ ነው። ልንገራችሁ ዛሬ ጠበቃ የሚሆነው አምቦ ዩኒቨርሲቲ ሄዶ ብጥብጥ የሆነ ግርግሮች በተነሳ ሰዓት አምቦ ዩኒቨርሲቲ ሄዶ አማሮቹ እናባራቸው ያለው ሰው ነው። ለይታችሁ አማራውን ሰሩልኝ ብሎ እናባራቸው ወይ እንሰራቸው ያለ ሰው ነው። ዛሬ የማያቅሽ እነዚህ አይነት ትርክቶች ነው እየመጡ ያሉት። እነዚህ አይነት አስተሳሰቦች ነው እየመጡ ያሉት። ስጋት ምላችሁ እሱ ነው። ቴዲ ይወደዋል ይፈልገዋል አላቅም፣ በኋላ አነሳዋለሁ። እሱ ግን ከዘፈኑ ባሻገር ከካሴቱ ወይም ከሲዲው ከምንትኑ ባሻገር ከአልበሙ ባሻገር የፖለቲካ ትርክቶቹ በዚህ ደረጃ እየመጡ ስለሆነ ለዚህ ነው እኔ የስጋት ትንታኔ ብዬ የመጣሁት። አሁን አጫሉ እስቲ የምሬን ነው እኔ በግልጽ ባይዘዌ ብዙ ሰው የጫሉ ጋር ሪል የነበሩ ሰዎች አናግሬያለሁ። ሰሞኑንም አንድ ቴዲ ከስፍራው ኢንተርቪው ያደረገው ማክሰኞ የሚወጣ ኢንተርቪው አለ ጉድን ስማ ትሰማለህ። አጫሉ እዛ ዙሪያ ያላችሁ ሰዎች ጉዳችሁን ነው የምትሰሙት። ኦኤምኤን ሚዲያ ውስጥ የነበሩ ጋዜጠኞች አሁን ቃለ መጠይቅ አድርገዋል። ሀቅና ሳቅ ላይ ትሰማላችሁ ሄዳችሁ። አንድ ሰርፕራይዝ ብቻ ልንገራችሁ። እነ ሚልኬሳ እነ ጀዋር ፕላን ያደረጉት 2 ሰው ነው ቃለ መጠይቅ ተደርጎ እርምጃ እንዲወሰድበት። አንደኛው አጫሉ መጽሐፉ ላይ ነግሬያቸዋለሁ አይደለ? ተው ብየው ነበረ ምናምን ተው አላለው። እንደው ና ብሎ አስገድዶ ነው ኢንተርቪው ያስደረገው። አንድ በሉ ያዙ። ይሄን ትሰማላችሁ። ይሄን እኔ እዛ ከነበሩ ሰዎች ነው የምትሰሙት። እኔን ተውኝ እሺ። ሁለተኛ እርምጃ እንዲወሰድበት የፈለጉት ሁለተኛ አሁን የታሰረውን ታየ ደንደዓ ነበር። በወቅቱ ታየ ደንደዓ ምን እንደታወቀ አያውቅም። ኢንተርቪው አልደረግም አላቸው። እምቢ አለ። ይሄን ትሰማላችሁ። አሁን ሀቅና ሳቅ ከስፍራው ቴድሪ ጋር ትሰማላችሁ። ይሄን ማክሰኞ ጠብቁ። አቤት ወክቻው ጋር ማለት ቲፕ አረኳችሁ። በዛ እኔ ጋርም ይመጣሉ እነዚህ ሰዎች ብዬ አስባለሁ። እውነታውን ትሰማለህ። ይሄ ትርክት እንዴት እንደተፈጠረ ሀጫሉ እንዴት እንደተገደለ ትሰማላችሁ። እንዴት ኔሬቲቭ እንደተፈጠረ አሁን አጌን እንዳጌን እኔ አልደግምላችሁ። ይገላሉ፣ ያስገድላሉ፣ ኦን ያስደርጋሉ። ይሄ ነው ሪያሊቲው። ምንድነው? አሁን ተመልከቱ። እንደ የመጨረሻ ነው እናገር። አጫሉ ሳናግራቸው አጫሉ ከዚህ መንግስት ጋር ምን አርጎት ቴልሚ ምን አርጎት? የተጣላው ከኦነግ የተጣላው ከኦሮሞ ብሔርተኛው ከዚህ ከጽንፈኛው ምን ስለሆነ ይሄ መንግስት ደጋፊውን ይገላል? የፈለገ ቢሆን ነምበር 1
ኦሮሞ 4 ኪሎ ገብቷል ብሎ ያምናል አጫሉ። ነምበር 2 ኦሮሞ ወሳኝ ሆኗል ብሎ ያምናል አጫሉ። ይሄን ተናግሯል። 2 ነምበር 3 ጠቅላይ ሚኒስትሩ ኦሮሞ ስለሆነ ሊደገፍ ይገባል ብሎ ያምናል አጫሉ። ነምበር 4 በአመራሮቹ አማካኝነት ካልተሳሳት እስከ 50 ሚሊዮን ብር ብድር አግኝቶ ቢዝነስ ውስጥ ገብቷል አጫሉ። እንደተባለው የፌሮ ብረት አስመጪና ላኪ ሆኗል። ሳር ቤት ነው የነበረው። ያስተባበሩለት ብድሩን ያሰጡት ምን ያሉት የመንግስት ሰዎች ናቸው ባለኝ መረጃ። ምናልባት ሽመልስ አብዲሳ እንደዛ ሩበር የምሰማው። ነምበር 5 ትርክቱን ቀይሯል አጫሉ። የቀየረው ደግሞ ገብቶ በአደባባይ ኢሳያስ አፈወርቂ በተቀመጠበት ጠቅላይ ሚኒስትር ዶክተር አብይ በተቀመጠበት ህዝቡ በተቀመጠበት 4 ኪሎ ገብተናል፣ የአድዋ ጦርነት የኛ ነው፣ ኢትዮጵያ የኛ ናት፣ የሀገር ባለቤቱ እኛ ነን የሚል ትርክት ቀይሯል አጫሉ። ሚኒሊክ የታባቱ አላለ፣ ምን አላለ? አድዋ የታባቱ አላለ፣ ኦሮሞ የለበትም አላለ። ባለቤት ነን፣ የሀገር ባለቤት ነን። አሁን ሁሉም ነግራችሁ ከኢትዮጵያ መንግስት በተለይ ስፔሲፊካሊ ከጠቅላይ ሚኒስትሩ ስፔሲፊካሊ ከፕሬዚዳንቱ ኦቦ ሽመልስ ምንድነው አጫሉን ሊያጣላው የሚችለው ነገር? የተጣላው ከማን ነው? ከኦሮሞ ጽንፈኛው ነው የተጣላው። ዛሬ ይመጣልሃል ዝነኛው ሚልኬሳ መጣና ቁጥር 1 አጫሉ ሊገደል፣ ቁጥር 2 ቴዲ አፍሮ ሊገደል ይላል። እስቲ ሲመጡ ጠይቋቸው። ይሄ መንግስት የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የኦቦ ሽመልስ አስተዳደር ሀጫሉን ያናደደውና ሀጫሉ ቅሬታ የገባበት ነገር አለ ወይ ብላችሁ ጠይቋቸው። ጠይቁት። ጀዋር ነው ስለጻፈ ዛሬ እንደው ባልጻፍኩት ብሎ እንደሚቀዳደደው ይገባኛል፣ እንደሚያቃጥለው። ይሄ ደግሞ ቅድም ያልኳችሁ ጋዜጠኞቹ ያውቃሉ ብያችኋል። ይመጣሉ፣ የኦሜን ጋዜጠኞች ይመጣሉ። ዛሬ ምን ሊፈጠር ተፈለገ? አይ አጫሉንም የገደለው መንግስት ነው፣ ዘን ቴዲ አፍሮንም መንግስት ሊገለው ነው። ደን ተመጋገቡ። ከዛ የትግራይ ጽንፈኛው፣ የኦሮሞ ጽንፈኛው፣ የአማራ ጽንፈኛው፣ ሻቢያ ተመጋገቡ። ተመልከቱ። ዝነኛው እየነገረን ያለው ነው። ኮሜዲያን ይሉታል። ለኔ ኮሜዲያን አይደለም፣ ዝነኛው ነው። የሆነ ቀን እንደዚህ ሀገር ቅጠል ዛፍ ረግፎ ስለሚሄድ ነው። ባይዘው ጥቂት ብዙ አይቆይም። በነገራችን ላይ ሚልኬሳ ቱ ዘ ማክሲመም 2 ዓመት ምናምን 1 ዓመት ተኩል ነው በዚህ በሚዲያ ፖለቲካ ውስጥ የሚቆየው። ይጠፋል። በእርግጠኛ ነው የምነግራችሁ። ጀስት ላይክ እንደ ገዱ አንዳርጋቸው ብያችሁ ይጠፋል እንዳልኳችሁ የለም አይደል? ብዙ ጊዜ እሱም ይጠፋል። አንደኛ ያልቅበታል። ከዚህ በኋላ የሆነ ትልቅ ኢንሲደንት ሲመጣ ብዬ ነበር ነግሮኝ ነበር ማለት ኮሜዲያን ነው የሚሆነው። ከዛ በኋላ ከዝነኝነት ወደ ኮሜዲያን ሄደ። ስለዚህ የነዚህ ድምር ውጤት ከፍየሏ በላይ የሆነ ስለሆነ ሊፈጠር የፈለገ ትርክት ስላለ ሊፈጠር የተፈለገ ነገር ስላለ መንጠላጥያ ብቻ ሌላ ነገር የለም። አሁን ሰሞኑን ፋኖ ምናምን ድል አደረገ፣ ተቆጣጠረ፣ ወጣ የለም። ባይዘው የለም። እሱ አያዋጣም። እሱ ይህን ከተማ ያዘ አሁን ልክ ይህን ስል ደግሞ ነገ ይገለበጣሉ። ታያቸዋላችሁ። ፋኖ እንደውም ጎጃምን ተቆጣጠረው ሊሉ ይችላል፣ ባህር ዳርን ተቆጣጠረው ሊሉ ይችላል። ይደነግጣሉ ልክ እንዲህ ሲባሉ ደግሞ። አሁን የለም። አየህ አስረስ የሚባል ቃለመጠይቅ የለም። ጀነራል ተፈራ የሚባል የለም። ምክንያቱም መነሻ አማራ መድረሻ አማራ ብለው ሊመጡ ነው። አስረስም ዘመነ ጀነራል ተፈራ። እዚህ ደግሞ ኢትዮጵያዊነት ነው እየተባለ ያለ። ካጠፋቸውም ያበላሻቸው እነሱን ነው። ኢትዮጵያዊነት የቴዲ ኢትዮጵያ ምንድነው? ሌላ ጉዳዩ ነው። ያጠፋቸው እነሱን ነው። አሁን አስረስ የለም፣ ፋኖ ምናምን የለም። አሁን እነዚህ ጋር ቴዲ አፍሮ ሊገደል ነው። የምርጫ ቁጥሩ አሸነፈ። ቁጥሩን አይታችኋል። ሪከርድ ሰብሮ የብልጽግና ቤተመንግስት ታወከ፣ ታመሰ። ቤተመንግስት የብልጽግና ሰዎች ታመሱ። ምን ማለት ነው?
ምንድነው ይሄ? ስለዚህ በዚህ ደረጃ ስንመለከት የምናየው ነገር ምን ያህል እነዚህ ሰዎች ከባድ ነገር ውስጥ እንደገቡ ነው። እኔ የስጋት ትንታኔ ከነዚህ ነው የሚመነጭ። የጻፍኩትም ነገር የስጋት ትንታኔ ያልኩት እነዚህን ነገሮች ከተመለከትኩኝ በኋላ በሌላ በኩል ደግሞ ሪአክት ያደረጉ ሰዎች አየሁኝ። ሪአክት ያደረጉ ስሜት ውስጥ የገቡ ሰዎች ደግሞ ተመለከትኩ። ስሜት ውስጥ የገቡ ሰዎች ስመለከት ነው ምናልባት ሄዳችሁ ማየት ትችላላችሁ። እየተስተዋለ ብዬ የጻፍኩት ለዛ ነው። እየተስተዋለ ኳሷ ያለችው በብልጽግና ፓርቲና በፓርቲው ኦሮሚያ ቅርንጫፍ ጽሕፈት ቤት አመራሮችና አባላት እግር ስር ነው። ከስልኬ ነው ማነበው፣ ፌስቡክ ላይ ነው። የሰሞኑ የግራ ቀኝ ፖለቲካችን ግራና ቀኝ እየተዳከመ የመጣውን የጽንፈኛ የኦሮሞ ብሔርተኝነት እስትንፋስ ሰጥቶ ከወደቀበት እንዲያንሰራራ እያደረገ እንዲያደርግ ስጋት አለኝ። የተመለከትኳቸው ስጋቶች ከሁለት ፍጹም ተቃራኒ ከሆኑ ቦታዎች የሚቀዱ ናቸው። አንደኛ፣ በአንድ በኩል የሰባተኛው ሀገር አቀፍ ምርጫ የፈጠረው የክርክር ዕድል በኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ያሉትን ጽንፈኛ የኦሮሞ ብሔርተኞች የሚታይባቸው መነቃቃት ነው። እነዚህ ጽንፈኞች ይህንን አጋጣሚ እንደ ጥሩ በመመልከት በየሚዲያው የሚረጩት መርዝ እጅግ አስደንጋጭ ከመሆኑም ባለፈ እንደውም አፈወርቅ ዘረኝነት ሁሉ ብሎታል። የሚረጩት መርዝ እጅግ አስደንጋጭ ከመሆኑ ባለፈ በለውጡ ማግስት ወደ ነበረው መጥፎ ሁኔታ እንዳይመልሱን ስጋት ጭሮብኛል። ለውጡ ማግስት ማለት የምታስታውሱት ነው። ህዝቡን በጣም ቴንሽን የሆነበት ይሄ ኦነግ የገባበት አካባቢ በቃ ኬኛ የበዛበት እነ በቀለ ገርባ ወጥተው በግድም በውድም በሞራልም በህግም በአመለካከትም በማንም ኑ የኛ ነው ይሄኛ ነው እንደዚህ የሚል በጣም አደገኛ የሆነ አካሄድ። ከዛ ደግሞ የምታስታውሱት ነው ጋሞ አካባቢ የተፈጠረው። ይሄ አይነት ዝንባሌ ለመፍጠር ምርጫውን ተገን ያደረገ እንቅስቃሴ እያየን ነው። ከፖለቲካው ባሻገር ማለት ነው። ከፖለቲካው ባሻገር እዛና ኦነግ የሚያነሱትን ሀሳብ እየሰማችሁ ነው። ኦነጎቹ መብታቸው ነው። ባይዘወይ ለምን ያንሱ አይደለም። ኦነጎቹ በፊት ለፊት በድምፅ ወጥተው እኛ የኢትዮጵያ አካል አይደለንም፣ ህልማችንም መንግስት ከተቆጣጠረን ታላቂቷን ኦሮሚያ መገንባት ነው፣ የራሳችን ባንዲራ መገንባት ነው፣ እኛ የአድዋ ባለቤት አይደለንም፣ ኦሮሞ አድዋ ሄዶ አልተዋጋም፣ የአድዋን ባለቤት አይደለም ወዘተ የሚል ትርክት እያስቀመጡ ነው ያሉት። እንደምታውቁት ይሄ ማለት ከአማራው ጋር ጽምዶ የፈጠረው ነው። ባይዘው ከአማራ ጽንፈኛው ጋር በጣም ኮፈኒ እኮ ነው ያለው ነገር። ከአማራ ጽንፈኛው ጋር ጽምዶ የፈጠሩ ሰዎች ናቸው እነዚህ። ስለዚህ ይሄ አይነት መነቃቃት የፈጠረው ወደ ለውጡ ዋዜም ወለጡ ማግስት የነበሩት ነገሮች እንዳይመጡ ስጋት አለኝ ነው። የስጋት ትንታኔ አንዱ ያስቀመጥኩት ከሱ አንግል ነው። ሁለተኛው አንግል በሌላ በኩል ከድምፃዊ ቴዲ አፍሮ የሰሞኑ አልበም አንዳንድ የሙዚቃ ቅጥሞች እና ስንኞች ጋር ተያይዞ ቁጥራቸው ቀላል የማይባል የኦሮሞ ልሂቃን፣ የኦሮሞ የሚዲያ ሰዎች፣ የኦሮሞ የኪነ ጥበብ ባለሙያዎች፣ የኦሮሞ ፖለቲከኞች ላይ ቅሬታቸውን እየተመለከትኩ ነው። ቅድም እንዳልኳችሁ ከ15 ሰው በላይ ነው ሙዚቃውን ይላከልኝ በውስጥ በኩል ምን ትላለህ ብሎ። ለእኔም የደረሱኝ አስተያየቶች በርካታ ናቸው። በተለይ የአንዳንዶቹ ስንኞች የቴዲ አፍሮ ማለት ነው አሻሚነትና የሾላ በድፍኑ መሆን እንደተጠበቀ ሆኖ በየዕለቱ እየጨመረ የመጣው መበሻሸቅም ጡዘቱ እንዲጨምር አድርጎታል። ይችን አጭር ማስታወሻ እየከተብኩ ባለውበት ሰዓት ሁለት ታዋቂ የኦሮምኛ ድምፃውያን በኦሮምኛና አማርኛ ቀላቅለው የሰጡት የመልስ ምት ዘፈን እየሰማሁት ነበር። ተወደደም ተጠላም እነዚህ ድምፃውያን የራሳቸው ሰፊ ማህበራዊ መሰረት ያላቸው በመሆኑ ግብረ መልሳቸው የሚፈጠረውን አዳዲስ ሁኔታ ይኖራል። እናም እንዲህ አይነት መጓተቶች በአጭሩ ካልተቋጩ በሂደት ወደ ማህበረሰብና ብሔረሰብ አድገው አዲስ የግጭት ግንባር እንዳይከፍቱ ስጋት አለኝ። የስጋት ትንታኔ ቁጥር 2 እሱ። የሆነ ሆኖ በእኔ እምነት ጉዳዩን በከፍተኛ ትዕግስት፣ በከፍተኛ ብልሃት እና
ኢትዮጵያዊነት መያዝ ያስፈልጋል። ለዚህ ደግሞ ገዢው ፓርቲ ብልጽግና አጠቃላይ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽህፈት ቤት አመራሮችና አባላት እንዲሁም የኦሮሚያ ክልላዊ መንግስት በልዩ ሁኔታ ከባድ ኃላፊነት አለባችሁ ያልኩት ለዛ ነው። ቅድም ያነሳውላችሁ 4-5 ሊገደል ነው፣ ቤተመንግስቱ ተንጫጫ፣ 100 ምናምን ሰዎች ትላንት የቴዲን ዘፈን ሲሰሙ ታሰሩ፣ መረጃው ነበረኝ ሊስት ይያለው ምናምን የሚለው ትርክት ተደምሮ ወደ መንግስት እየሄደ ስለሆነ በተለይ ወደ ኦሮሞ ብልጽግና ቅርንጫፍ ጽህፈት ቤት እየሄደ ስለሆነ መንግስትም እንዳጠቃላይ ኃላፊነት አለበት፣ የኦሮሞ ብልጽግና ቅርንጫፍ ጽህፈት ቤትም ኃላፊነት አለበት። ቢኮዝ ኔሬቲቮቹ ወደ ሌላ እንዳያድጉ ማለት ነው። ይሄ ከሆነ ለጽንፈኛው ሰርግና ምላሽ ነው። ኢቭን ብልጽግናው ስላለው ጽንፈኛም ሰርግና ምላሽ ነው። የተዳፈነ ይኖራል። መንግስት ስልጣን ላይ ስትወጣ ቅድም ኬሪያ ያለችው እንዳትረሱ፣ የብሔር ፖለቲካ ውስጥ ያሉ ሰዎች ለሁለት ነገር ነው የሚመጡት፣ ለስልጣንና ወንጀላቸውን ለመደበቅ። እንዳትረሱ የኬሪያን አስተሳሰብ። ኬሪያ የነገረችን ነገር እዚህ ጋር ይሰራል። ስለዚህ ይሄንን ነው። ከዛ በተረፈ ጋላና ጋሮምሳና ዮሰን ጌታውን የሰጡት ምላሽ አለ። መልስ መስጠታቸው ተገቢ ነው። እኔ ተገቢ አይደለም አላልኩም። እነሱ ጽንፈኛ ስለሆኑ አላልኩም። ባይዘው በጣም ደስ ብሎኛል። አንዳንድ መልሶቻቸው በግልጽ ልንገራችሁ። በጣም የገላናም የዋንም ደስ ያሉኝ ፖይንቶች አሉ። በአደባባይ መናገር እፈልጋለሁ። ትላንት መቼለት የቴዲን ስናነሳ ነበር። በእነዚህንም ሰዎች በጣም ደስ ያለኝ በግልጽ የምናገረው አንደኛ በእነዚህ ሰዎች ዘፈን ላይ አንዱ ያየሁት ነገር የአገር ባለቤት ነን፣ ማንም ከአገር ባለቤት የሚነቀንቀን የለም የሚል እኔ የምፈልገው ነው የተሆነው። ይሄ እንደ ኦነግ ባይተዋርነን አላሉም። ገላናም ዮሐንም ስማቸው ስጠራ እንዳልሳሳት ዮሰንም ገላና ነው፣ አስተካክሉኝ ፕሊስ። እነዚህ ሰዎች ኦሮምኛውንም አስተርጉሜዋለሁ፣ አማርኛውም ይሰማል። ተዘጋጅቼ ሰምቼ ነው የመጣሁት። በጣም ደስ ያለኝ አንዱ ፖይንት የፈለገ ነገር ታሪክ ሌላ ጉዳይ ነው፣ እንመጣለን ታሪክ ላይ። አሁን ግን የሀገር ባለቤት ነን፣ ማንም ከሀገር ባለቤትነት አይነቀንቀንም። የኛ ሀገር ደግሞ አልሞተችም። ይሄ ትልቅ መልእክት ነው። በነገራችን ላይ ከኦሮሞ ልጆች እንዲህ አይነት መልእክት ሰማኔ ልቤ ይሞቃል። ከኦሮሞ ብሔርተኞችም ቢሆን የምፈልገው ይሄን ስለሆነ እኔ የምፈልጋት ኢትዮጵያ የአንድ ሰው ሳይሆን የሁሉም ኢትዮጵያን ነው የምፈልገው። ገላና ጋሩማ ነው። ኦኬ አስተካክላለሁ፣ ይቅርታ። ስለዚህ ቁጥር 1 የእነዚህ ሰዎች መልስ አዎ ባይተዋርነን፣ የታባቷ ኢትዮጵያ ሞታለች ኢትዮጵያ ቢሉ ይኖሮ አዝን ነበር። ከምሬ ነው የምላችሁ። ቴዲ አፍሮም ጥንቃቄ አድርግ ያልኩት ትላንትና ለዛ ነው። ዛሬ የኦሮሞ ልጆች አክሩተውኛል። እኔ ኩራቴን ልገልጽ ነው የመጣሁት። በነ ገላና ኮርቻለሁ። የኮራሁት የኢትዮጵያ ባለቤት ስለሆኑ፣ የኮራሁት ኢትዮጵያ እንዳልሞተች ስለተናገሩ። ከፈለክ ለጥፍበት፣ የኦሮሞ ብልጽግና ምናምን ብለህ ለጥፍበት ከፈለክ። ማህበራዊ መሰረት ነው ያላቸው። በሰዓታት ውስጥ የታየውን ማይቻል እንደናንተ ቁጥር አልጠራም። ይሄን ያላያቸው። ስለዚህ ለኔ ልክ ነህ ወይም ይሄ እንደተባለው አንዳንዶች እንደሚሉት ልክ ነው ኢትዮጵያ ሞታለች ቢሉ ይኖሮ የኦሮሞ ልጆች ቅር ይለኝ ነበር፣ በጣም ቅር ይለኝ ነበር። ለዚህ ነው ጥቁር አሻራ አታስቀምጡ፣ ቴዲ አፍሮ ጥቁር አሻራ አታስቀምጥ፣ ለታሪክ ተመዞ የሚወጣብህ አደገኛ ነገር አታስቀምጥ
በዚህ ደረጃ እየሳሉብህ ነው ብዬ ትላንት 15 ደቂቃ የተናገርኩት ለዛ እየሰሩ ያሉት ቴዲ አፍሮ ኢትዮጵያ ሞተች አለ እያሉ ነው እየሰሩ ያሉት። ማን? የትግራይ ጽንፈኛው። ማን? ኢትዮጵያ ስትፈርስ በቁሜ በማየቴ ደስተኛ ነኝ የሚለው ማን? ትላንትና ኢትዮጵያ ፈርሳለች አልቆላታል ብዬ ነበረ ዛሬ ቴዲ አፍሮ መጥቶ አረጋገጠልኝ የሚለው እና አሉላ ሰለሞን በግልጽ ልናገረው አረጋገጠልኝ ነው ያለው አሉላ። እሱ ከሆነ ሳቤ ባፈተተ ቀጥል ቴዲ አፍሮ። ለኔ ግን ዛሬ ኩራቱ አለች ኢትዮጵያ አልሞተችም ባለቤት ነን ያሉ ሰዎች ግን አኩርተውኛል። እንድ ኢትዮጵያዊነት ማለት እሱ ነው። ኮርቼባቸዋለሁ። አላቅም የቴዲን ፍላጎት ምን እንደሆነ ወጥቶ መናገር አለበት ያልኩትም ለዛ ነው። ደብል ሜሴጅ ደብል ሲግናል የተላከ ደብል ሲግናሎች አሉ። እኔ የተረዳውባቸው ሲግናሎች አሉ፣ ያልተረዳዋቸው ሲግናሎች አሉ። ስለዚህ እነዚህ የኦሮሞ ወጣት ዘፋኞች ሙዚቀኞች መተው ሞትን ሳትፈራ ወድቀናል ለአገር አፈር እየላስን አበቃን ለበርገር ቃሏን አልወደድኳትም እኛ ያቀናናት ገና ታብባለች ጨፍላቂው ሀገር እውነት ሞታለች እኛ ግን ኖራለን ይላል። አሁን ጨፍላቂ ናት አይደለም እሱ ውስጥ መግባት አልፈልግም። ግን ንዴት የሚያወጣው ነገር አደገኛ ነው የምላችሁ ለዚህ ነው። ጉድ እኮ ነው የአገር ካባ ለብሶ የመንደር ሰባኪ መላከ መስሎ መጣ የሬሳ አምላኪ። እኔ ግጥሙ ሙሉ እየወሰድኩት አይደለም ባይዘው ኮር ኮንሴፕቶቹን ነው እየወሰድኩ ያለሁት። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነው ደግሞ ገዳይ። ዛሬ ይሄን እያሉ ያሉት የኦሮሞ ልጆች ናቸው። ይከፈት መዝገቡ ታሪካችን ይታይ ማን አገር ገነባ ማን ነው ደግሞ ገዳይ። አድዋ ይናገር ርዕሴን የሚያረኩት ለዛ ነው። እነሱም ተናግረዋል። አሁን አድዋን ኦውን አድርገውታል የኦሮሞ ልጆች። እኔ የምፈልገው እሱን ነው። አድዋን ኦውን እንዲያደርጉት ነው የኦሮሞ ልጆች። ከፈለክ በላቸው ብልጽግና በላቸው ገንዘብ ተከፍሏቸው ነው በላቸው ምናምን የፈለገን በላቸው። አጌነስ ተናግረውም ሊገኙ ይችላሉ። በነገራችን ላይ አድዋ ይናገር ባንዳ አገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ። ለአገሩ ብሎ ህይወቱን የሰዋ ይመስክር ታሪኩ ይናገር አድዋ ይናገር አድዋ። እና ዛሬ የኦሮሞ ልጆች አድዋን ኦን ሲያረጉ ረጎራው ልል ነው። ኢትዮጵያን ኦን ሲያረጉ ረጎራው ልል ነው። አለች ኢትዮጵያ ትቀጥላለች ለምልማ ሲሉኝ አራልላቸው ነው ወይንስ እሰየው ኢትዮጵያ ሞተች ድንኳን ጣሉ እናልቅስ አለ ብለው ቴዲን በቤተ መንግስት አሳበው በ4 ኪሎ አሳበው በአትላርጅ ስኬል ስታዩ ግን የሞተች ኢትዮጵያ ሊስሉለት የፈለጉ ሰዎች እሱ ፍላጎቱ እሱ ነው። ፍላጎቱ አይደለም አላቅም ብያቸዋለሁ። ሲግናሎች አሉ ብያቸዋለሁ። ብዙ ሲግናል ነው የሚልከው ቴዲ። ከነዛ ሲግናሎች አንዱ ኢትዮጵያ ሞታለች ከሆነ አላቅም ይናገር ወጥቶ እሱ በርደን ኦፍ ፕሩፉ ቴዲ ጋር ነው ያለው። በርደን ኦፍ ፕሩፉ እኔ እምነቴን ተናግሬያለሁ ከዚህ በፊትም የቴዲ ኢትዮጵያ ምን እንደሆነች አውቃለሁ። እሱ መቼ ኢትዮጵያ ሙሉ ናት ሲል ምን እንደሚል አውቃለሁ። እዛ ደጋግሜ ያንን ግን አልፈተፍትም ከዚህ በኋላ። አይ ኖ ዛት ኤርትራ የሚባል ሀገር ሪኮግናይዝ አያደርግም ቴዲ። ኢትዮጵያ ማለት ኤርትራና ኢትዮጵያ አንድ ያሉበት እስከዛ ካልሆኑ ድረስ ኢትዮጵያ ግማሽ ናት ለሱ። ይሄን አውቃለሁ። ይሆናል አይሆንም አስተያየት ስጡበት። አብራችሁ እየጨፈራችሁ ያላችሁ አይኖ የቀድሞ የንጉሳውያን ምናምን ስርዓት ሲምቦሊክ ሆኖ ጭንቅላት ውስጥ እንዳሉ አውቃለሁ። ይመለሳሉ አይመለሱ አላቅም። ያን በማለት ውጭ ነውር ነው እያልኩ አይደለም። ግን ሰዎች ደግሞ መተው መልስ እየሰጡት ነው። የሞተው ስርዓት
የሞተው የጨቋኞቹ ነው የሚል ነው እየመጡ ያሉት የኦሮሞ ልጆች። እነሱን አጣጥዬ እሱን ማነግስበት እሱን አጣጥዬ እነሱን ማነግስበት ነገር የለኝም መረጫጨቱ ከተጀመረ ማለት ነው። ስለዚህ እነዚህ ሰዎች በአንድ በኩል በከፍታ ላይ ሆነው የመለሱት መልስ አለ። በከፍታ ላይ ሆነው የኢትዮጵያ ባለቤት ነን፣ የአድዋ ባለቤት ነን፣ ባንዳዎች አይደለንም እኛ። አድዋ ትመስክር ወጣ ባንዳ ለመሆናችንን አድዋ ትመስክር። ይሄ ነው አንደኛ እሱ ነው። ይሄ አንዳንዶች ኔሬት ሲያደርጉ አይቻሉ። የብልጽግና ሰዎች የብልጽግና ምናምን ሲሉ አይቻሉ። እነዚህ ድምፃውያንን ከብልጽግና ጋር ሲያስተሳስሯቸው ይሄ በጣም አደገኛ ነው። ልንገራችሁ፣ አደገኛ የሚሆነው ጽንፈኛው የኦሮሞ ኃይል ደግፎ የቴዲን ደግፎ ወጣ። አሁን ወጣ። እስቲ ከኦሮሞ ጽንፈኞች ውጭ ሀገር ካሉ ለፖለቲካ እንዲጠቅመው ዝነኛው ሚልኬሳ ወጥቶ ቴዲ ሊስት ውስጥ አለ ከማለት ውጪ የቴዲ ዘፈኖችን መጥቶ ኦውን አርጓቸው ተናገረ? እንደው አንዱ ሚልኬሳ ስለሆነ ኦውን አርጓል? እስቲ ንገሩኝ። ያ እንትን የተሰራለት በዋዜማው ፒአር የተሰራለት በዋዜማው በካልሲያ ጣቢያዎቹ ፒአር የተሰራለት ጀዋር ፒአር ከዘፈኑ በፊት ደንበኛ ፒአር ተሰራለት። የቴዲ ዘፈንን ለመስማት ጓጉቻለሁ አለ ተብሎ ዜና ርዕስ ተሰጥቶ ምን ነው ታዲያ ጠፋ? ከዘፈኑ በኋላ ለምን ጠፋ? ጀዋር ተደስቶ ነው የጠፋው? ምን ነው ታዲያ እናንተስ ጀዋር ለምን ጠፋ ብላችሁ ትንታኔ ያሰጡም? ትላንትና ለመስማት ጓጉቻለሁ ያለ ሰው ሰምቶ ጉጉቱ ማክሲመም ሆነ ዳውን ሆነ? ወደ ላይ ወጣ ወይስ ወረደ? ጀዋር ለምን አትነግሩንም? ለምን ፒአር ሰርታችሁ እድሜ ልካችሁን ውርደት። እኔ መጥቼ ጀዋር አሜሪካ እንዲሆኗል እንዲነገር ስል መጣችሁ የመጀመሪያ ሰው ፋርሴ ቡላ ምናምን ዝም። ከዛ በኋላ ሊከስ ነው ክስ ተዘጋጅቷል። እንደው አንተ ጠርተህ ካልሲ አጣቢውን ጠርተህ ልታጥብለት ካልሲ እንደው ፍርድ ቤት እንዲህ እየተባልክ ነው ምናምን የፍርድ ቤት ጉዳይ ነው እንተወሱን ምናምን አታፍሩ? ማፈሪያ ቢቀርስ ሰውን ደግሞ ልትሰድቡ ትወጣላችሁ። አዎ በጀዋርን በማምጣት ገንዘብ መሰብሰብ ይቻላል ወይ? እሱም ቲፕ ያደርጋል፣ አድማጭም አለው፣ ችግር የለውም። እሱ የዚህ የጽንፈኛን ማይንድ ሴት ተረድቶታል። ባይዘው ሰውየው እንደዛ አይነት ሰዎች ተረድተዋል፣ እንዴት ምን ኦፕሬት እንደሚያደርጉ ተረድተዋል። ትላንት ምን ተናገረ፣ ዛሬ ችግር የለውም። ሰው በዋዜማው አዎ የቴዲ አፍሮን ለመስማት ጓጉቻለሁ ያለው ሰውዬ እልም ብሎ ሲጠፋ ያውቀዋል፣ ችግር የለውም። ስለዚህ ማስጠንቀቂያ እያደረኩ ያለሁት እኔ እነዚህ የኦሮሞ ሁለቱ ዘፋኞች የብልጽግና ናቸው፣ የኦሮሞ ብልጽግና ናቸው የምትሉ ሰዎች ኦኬ፣ ከነሱ አልፋችሁ ሌላውን የኦሮሞ ብሔርተኛ ምን አለ ብላችሁ ስሙ። ከዛ እኔ ኤርሚያስ ከተሳሳትኩ ስሩብኝ፣ ፕሮግራም ፋርሴ ብሎ እንዲህ አለ ብላችሁ ስሩብኝ። ዝም ነው ያሉት። ለምን ዝም አሉ? ለምን ነው ጽምዶ የፈረሰው? ለምንድን ነው? ቢኮስ በሆነ ነገር ደንግጠዋል። እነዚህ ሰዎች ምናልባትም እንደው ደፍረው አይናገሩ እንጂ የእነዚህ ሁለቱ የኦሮሞ ዘፋኞች የዘፈኑትን ነው አንዳንዶቹ ኦውን የሚያደርጉት። አንዳንዶቹ ይሄ ኢትዮጵያ ትገነጣጥል የማይሉት እኔ ክላሪቲ መፍጠር አለበት። ቴድሮስ ወጥቶ ቴዲ አፍሮ በርደን ኦፍ ፕሩፍ እሱ ጋር ያለው በግልጽ ልንገራችሁ፣ ይሄ አይደለም። ከመሀል ሀገር ዳር አረጉን የሚለውን ነገር ወደ ብሔረሰብ እየሄደ ነው። እኔ ነኝ የምናገረው፣ ሌላው እንደማይናገር አውቃለሁ። እኔ ግን በድፍረት ነው የምናገረው። የምሰማው ነገር ከመሀል ሀገር መሀል የነበርነውን ዳር አረጉን እነሱ መሀል ገቡ የሚለው የብሔረሰብ ይዘት አለው እየተባለ ነው ያለው። እሱ ዙሪያ ያላችሁ ሰዎች ብትነግሩት ጥሩ ነው የሚመስለኝ።
ያናስበው ከሆነም አዎ ያናስቤ ነው ብሎ ይወጣ። የምሰማቸው ትንታኔዎችም እኔ የብልጽግና ያልሆኑ ሰዎች ውጭ ሀገር ያሉ የኦሮሞ ብሔርተኞች ደውለውልኝ ማንን ነው እንዴ ከመሃል ሀገር ወደ ዳር አረገን ዳሬው ነው መሃል የሚለው ማንን ነው? እንደ ማህበረሰብ ነው ለዚህ ነው ወይ የምትቆመው ያሉኝ ሰዎች አሉ። በግልጽ ነው መናገር እንፈልገው። ስለዚህ ማህበረሰባዊ ቅራኔ የተፈጠረ የሚሄድበት አንተ በላከው ሲግናል አሻሚ ቃላቶች በላከው ነገር ጽንፈኛው ያበጠ ማህበረሰባዊ ቅራኔ ግን እየሰፋ ከሄደ የሚፈልጉት ይፈልጉታል። ቴዲ ይፈልጋሉ ያላቅ እርግጠኛ አይደለሁም በሱ በርደን ኦፍ ፕሩፍ እሱ ላይ ነው ያልኩት ለዛ። ስለዚህ ይሄ ሊያሳስበን የሚገባ ነገር ነው ብዬ ነው ማስበው። የሚደሰት ከሆነ ኢትዮጵያ በመፍረሷ በመሞቷ እና እንደሌሎቹ ድንኳን ንጣል ብሎ በቃ አልቆላታል ካለ አላቅም እኔ የሱ ደስታ እዛው እስከመጨ ግን ለታሪክ እያስቀመጠ ያለው ታሪክ ሲያወሳው ኢትዮጵያ ፈረሰች ብሎ ያለው ሰው እኮ እሱ ነው የሚባለው። ልንገራችሁ አሁን እንደዚህ እንደ ሆይታው አይደለም እንድ ደግሞ ከዚህ በፊት የተናገረው ነገር አለ። ከዚህ በፊት ጎንደር ዩኒቨርሲቲ ክብር ዶክትሬት ሲሰጠው የተናገረው ነገር ሌላ ነው ማለት ሌላ ነው። ኔሴንስ ብሔርተኝነት ሞቷል አልቆለታል ምናምን ነው ያለው የነበረው። ቀይሮታል አስተሳሰቡን አላውቅም። በክብር ዶክትሬቱ ላይ እሱንም እየሰማሁት ነበር። እንደውም ውይይት እንዳርጋ ማረጋችን አስተዋው ተፈጥሯዊ ሞቱን ሞቷል ብሎ ማለት ነው እና ዘመኑ የኢትዮጵያዊነት ነው የሚል ነው የሰማሁት። እንደውም አንዳንድ የትግራይ ጽንፈኞች በጣም ተናደው እዛ እነሱ አካባቢ ቅርብም ስለነበርኩኝ ጎንደርም ስለሄደ ያኔ ወልቃይት ምናምን በአማራው ዙሪያም ስለነበረች የደስታው ምንጭ ይሄ ነው የሚል ነው የሚያስቡት። አሁን የዛ ውስጥ ዲቴል አልገባም። ሌላ ትርክት እየሰማው ስለሆነ ይቀጥልለት በሱ። እንደምን ዋላችሁ? እንኳን ደስ ያላችሁ። በታሪካዊውና በገናናው ጀግና ዳግማዊ አፄ ቴዎድሮስ የትውልድ ሀገር በሆነችው የጎንደር ከተማ በተዘጋጀው በዚህ የምረቃ መርሃ ግብር ላይ የታደማችሁ ጥሪ የተደረገላችሁ ክቡራን እንግዶች እንዲሁም ክቡራትና ክቡራን በቅድሚያ የከበረ ሰላምታዬን እያቀረብኩ በተለይ በዛሬው ዕለት ከብዙ ድካምና ጥረት በኋላ ፍሬያችሁን ለማየት ለበቃችሁ ተመራቂዎችና የተመራቂ ቤተሰቦች በሙሉ እንኳን ደስ ያላችሁ የሚል መልእክቴን ለማስተላለፍ እወዳለሁ። በመቀጠልም በሕይወት ዘመኔ ሁሉ ከጎኔ ሳይለየኝ ያለመታከት የረዳኝን ቅዱስ እግዚአብሔርን በታላቅ ትሕትና ለማመስገን እወዳለሁ። እንዲሁም በተሰማራሁበት የኪነ ጥበብ ዘርፍ ይህ የክብር ሽልማት ይገባሃል ብሎ በዛሬው ዕለት በእናንተ ፊት እንድቆም ምክንያት ለሆነኝ ለአንጋፋው የጎንደር ዩኒቨርሲቲ ከፍ ያለ ምስጋናዬን አቀርባለሁ። በማስከተልም የሕይወት አጋሬ ለሆነችው ባለቤቴ አምለሰት ሙጬና ለወላጅ አባቴ አቶ ካሳሁን ገርማሞ እንዲሁም ለወላጅ እናቴ ለወይዘሮ ጥላይ አራጌና ለመላው ኢትዮጵያ ወገኖቼ ከፍ ያለ አክብሮት ምስጋናዬን ለማቅረብ እወዳለሁ። ከዚህ በማስከተልም በማስተላልፈው አጭር መልእክት ንግግሬን እቋጫለሁ። አገራችን ኢትዮጵያ ከመቼውም ጊዜ በላይ የገባችበት ከባድ አጣብቂኝና እጅግ ፈታኝ ሁኔታ በሁሉም ዘንድ የታወቀ ቢሆንም እንኳን ነገር ግን እናት ከመጨረሻው አስጨናቂ ምጥ በኋላ አዲስ ልጇን አይታ እንደምትደሰተው ሁሉ አገራችንም ከገጠማትና ሊገጥማት ከሚችለው ማንኛውም ከባድ አደጋ በድል ወጥታ ኢትዮጵያና ኢትዮጵያዊነት አሸናፊ እንደሚሆን ምንም ጥርጥር የለውም። ላለፉት ቀላል ለማይባሉ ዓመታት አገራችንን አስጨንቆ የያዛትና አሁንም ላለችበት ቀውስ የዳረጋት የጎሳ ፖለቲካ ሐሳብ እንደ ማንኛውም ፍልስፍናና ሐሳብ ተወልዶ አድጎ አሪስቶና በስብሶ ተፈጥሯዊ ሞቱን ሞቷል።
ስለዚህም ከዚህ በኋላ መላው የሀገራችን ሕዝብ በተለይም ወጣቶች በጎሳና በዘር እንዲሁም በሃይማኖት ልዩነት ሳትናወጡ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያዊ ብሔራዊ ስሜት በተጠንቀቅ ጸንታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ እወዳለሁ። እኛ የአዲስቷ የኢትዮጵያ ትንሣኤ የአባቶቻችን ልጆች ኃይላችን፣ ጉልበታችንና መመኪያችን ፈጣሪያችን እግዚአብሔር ነው። ራእያችንም ፍቅር፣ ሰላምና ፍትህ የሰፈነባት ታላቅና ገናና አንዲት ኢትዮጵያን ማየት ነው። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። እግዚአብሔር ይስጥልኝ። አገራችንን አስጨንቆ የያዛትና አሁንም ላለፉት ቀላል ለማይባሉ ዓመታት አገራችንን አስጨንቆ የያዛትና አሁንም ላለችበት ቀውስ የዳረጋት የጎሳ ፖለቲካ ሐሳብ እንደ ማንኛውም ፍልስፍናና ሐሳብ ተወልዶ አድጎ አርጅቶና በስብሶ ተፈጥሯዊ ሞቱን ሞቷል። ስለዚህም ከዚህ በኋላ መላው የሀገራችን ሕዝብ በተለይም ወጣቶች በጎሳና በዘር እንዲሁም በሃይማኖት ልዩነት ሳትናወጡ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያዊ ብሔራዊ ስሜት በተጠንቀቅ ጸንታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ እወዳለሁ። እኛ የአዲስቷ የኢትዮጵያ ትንሣኤ የአባቶቻችን ልጆች ኃይላችን፣ ጉልበታችንና መመኪያችን ፈጣሪያችን እግዚአብሔር ነው። ራእያችንም ፍቅር፣ ሰላምና ፍትህ የሰፈነባት ታላቅና ገናና አንዲት ኢትዮጵያን ማየት ነው። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። እግዚአብሔር ይስጥልኝ። ታይም ፍሬሙን ብታዩም እንግዲህ እናንተው ታውቁታላችሁ መቼ እንደሆነ። ጎንደር ነው የሆነው። የኢትዮጵያዊነት ምልክት ተደርጎ የሚታዩባቸው ቦታዎች ነው ወዘተ ወዘተ። ከዛ በላይ ግን ትልቁ ንግግሩ የጎሳ የምንበለው የብሔር ፖለቲካ ተፈጥሯዊ ሞቷል ነው ያለው እና በእያንዳንዱ ወቅት ደግሞ ሲገልጽ የነበረው ቴዲ በኢትዮጵያን ገደል የከተታት የጎሳ ፖለቲካ ነው ብሎ ነው ሲሎ የነበረው። ይሄን ባለበት አመትና ዛሬ ላይ ቆመው ባሉት ሬንጅ ውስጥ ተመልሶ የጎሳ ፖለቲካ መጣ ነው እያለ ያለው። ዘን ኢትዮጵያን ገደላት ነው ከዛ በኋላ ስላልገባኝ ማለት ነው። ያልገባን ፖይንት አንዱ እሱ ነው። ፖለቲካሊ ነው እየተናገርን ያለው። ምክንያቱም ኢትዮጵያን የገደላት ገደል የከተታት የጎሳ ፖለቲካ ነው ከሚል ከሆነ ትክክል ነው ብዬ አምናለሁ እኔ ፐርሰናሊ። እሱ ደግሞ ተፈጥሯዊ ሞቱ ሞቷል አልቆለታል ካለን ወተንም ሰርተናል ይሄንን። ኦኬ የሞተ ጉዳይ ኢትዮጵያ መልሶ አይጎዳትም። ለምን ሞተ እንዴት ሞተ እንከራከር በኋላ ላይ ምንድነው ምክንያቱ? ምክንያቱም ከትግራይ ጦርነት ከህወሓት ጦርነት በኋላ ከሰሜኑ ጦርነት በኋላ ነው ይሄ ነገር የተከሰተው ወይም በዛ ሂደት ውስጥ ነው ባይዘው። ስለዚህ ይሄ አንድ ጉዳይ ሆኖ ሲያበቃ፣ በሌላ በኩል ደግሞ ባሉት ከዚህ ንግግር በኋላ ባሉት አመታት የጎሳ ፖለቲካ አብቦ አፍርቶ ጎምርቶ ኢትዮጵያን ገደላት ነው የተነሳ ያለው ትርክት እሱ ስለሆነ ነው። ቴዲ ይሄን ይሏል አላለም አይደለም ነው እያልኩ ያለሁት። ዛሬ ግን አደባባይ ሚዲያዎቹን ያጨናነቀው ኢትዮጵያ ሞታለች የሚለው እኔ ዘገን በጣም ማለት አንዳንዴ ውስጤ ኤምባይክ ተናነቀኛል ባይዘው። ይሄን የሚሉ ሰዎች እየተደሰቱ እንደሚሉ አውቃለሁ። በጣም ደስ እያላቸው በተለይ ትግራይ ጽንፈኛው፣ የኦሮሞ ጽንፈኛው ወይም የአማራ ጽንፈኛው ደስ እያለው፣ የሻዕቢያ ሰዎች ደስ እያላቸው እሰይ ኢትዮጵያ ሞታለች ድንኳን ተቀምጠናል ኢትዮጵያን እንደሚሉ አውቃለሁ። እና ውስጤ ይደማል፣ ውስጤ ያለቅሳል። ከልቤ ነው የምላችሁ። ይሄ ስሜት ነው ቴዲ ጋር ያለው። ይሄ ነው ክሊር መሆን ያለበት። እሱ ነው መጥቶ ማብራራት ያለበት። ለዚህ ነው በርደን ኦፍ ፕሩፉ ቴዲ ጋር ነው ያለው ያልኩት። ለዛ ወጥቶ መልስ ካልሰጠ ግን ፈልጎታል ማለት ነው። ይጠቅማል አይጠቅምም አላቅም፣ ግን ኢማቹሪቲ አድርጌ ነው ማስበው። ኢማቹር መሆን ነው፣ ባድ ኮሚኒኬሽን ነው። ቢኮዝ ነገ ለታሪክህ የሚቀመጠው ነገር ሌላ ስለሆነ
ታሪክ ይናገራል። በነገራችን ላይ ዛሬ እንደፈነደቁት ሰዎች እየሰሩለት ነው። አሁን የቴዲ ያልተስማማቸው እያሉ እነ ነዋይድ እነ እንትናን እነ አረጋኸኝ ወራሽን ምናምን እያመጡ እየሰደቡ ማለት ነው። አረጌ የኢትዮጵያ ዘብ ነው። በነገራችን ላይ ኢትዮጵያዊነት ላይ ጥያቄ የለውም። አንዳንዶች ሊያባሉት ሲሞክሩ ያለው አረጋኸኝ ወራሽ ምናምን ብለው የሰሩ እኔ ጠበቃ ልሆነው አይደለም፣ ግን በኢትዮጵያዊነቱ የማይደራደር እንደሆነ አረጋኸኝ ግን አውቃለሁ። ፊዚካሊ አውቀዋለሁ። ኢፒአርዲኤፍ ኦፊስ መተን ምን እንደተናገረ አውቀዋለሁ። ስለማውቀው ያልጻፍኩትን አይደለም። ሄዳችሁ ስሙ፣ እዩት፣ አንብቡት ከፈለጋችሁ። ዛሬ ግን እናረጋኸኝን ለማጥቆር የሚካሄድ ስራ እያየው ነው። ምን ነው ማጥቆር ከሆነ ወጣቶች ሙዚቀኞች ሆኑ ቴዲን በጣም የሚጠሉት እናንተ ዙሪያ ያሉ የሉ? እዚህ ሀገር አሜሪካ የሚመጡ የሚሄዱ ወጣት ዘፋኞች የፍቅር ዘፋኝ የሚሉ ቴዲን ግን አምርረው የሚጥሉ አብረዋችሁ የሚውሉ የሉም? ምን ነው እነሱን አታነሱ? አናቃችሁም? በሙዚቃችሁ ልናደንቃችሁ እንችላለን። አምርራችሁ የምትጠሉት ቴዲ እንዳለ አናቅም? ወጣት ሙዚቀኞች ስም ልጠራ እችላለሁ፣ አያስፈልግም ብዬ ነው። ለምንድን ነው እናረጋኸኝን የሰነቀራችሁት? እነሱ ይከላከሉ የራሳቸው። አናቃችሁም? የዛሬ 8 ዓመት ምን ስታረጉ እንደነበረ። ዛሬ የእሱ ጠበቃ ሆኖ ለመምጣት የሚካሄድ ሶኔ እሱ ከዚህ በኋላ የቴዲ ጉዳይ ቴዲ ወጥቶ በርደን ኦፍ ፕሩፍ እሱ ጋር ያለው በዝምታ ውስጥ ከሆነ በእርግጥም ማህበረሰባዊ ቅራኔ እንዲሰራ ፈልጓል ማለት ነው። ዝም ካለ ተቀብሎታል። ቢኮስ በተለይ የኦሮሞ ሊቃን አሃ ለካ እንዲህ ነው እንደሚታሰበው እያሉ ነው ያሉት። ለካ እንዲህ ነው እንደ የሚል ስሜት እየተፈጠረ ማህበረሰባዊ ቅራኔ ነው እየመጣ ያለው። በዚህ ደስታል ደስ ይለዋል ብዬ አላምንም። ግን እኔ አይደለም የምናገርለት፣ የሚናገረው ራሱ ነው ወጥቶ መናገር ያለበት። ስለዚህ ከማህበረሰብ ጋር ትስስር አለው ወይ የምትናገረው? ዛሬ የወጡ የኦሮሞ ልጆች በዚህ መልኩ እየተናገሩ ነው። ከሞራል አንጻር ካየነው ደግሞ ከሞራል አንጻር የዘፈን ከፍታ ካየነው ደግሞ የነሱ ይበልጣል። ፈንዱ ከፈለጋችሁ የነሱ ይበልጣል። እያንዳንዷን ግጥም አይደለም እየተናገርኩ ያለሁት፣ አያገባኝም ስለ እያንዳንዷ ግጥም። ለእኔ መለኪያዬ ኢትዮጵያን ኦውን አድርጊያታለሁ የሚል ማንም ሰው መጣ መለኪያ ይሱ ነው። አድዋ የኔ ነው የሚለኝ ሰው መለኪያ ይሱ ነው። ለሀገር ነው የሞትኩት ለሀገር ነው የወደቅኩት የሚለኝ ሰው ካለ መለኪያ ይሱ ነው። ኢትዮጵያ አለች አትሞትም ትቀጥላለች የሚለኝ መለኪያዬ ነው። ግለሰብ አይደለም መለካው፣ እኔ አስተሳሰብ ነው መለካው። በዛ ደረጃ ነው ማየው የቴዲን ምርከን። እየተሳለለት ያለው ግን ሌላ ነው እየተሳለለት ያለው። የትግራይ ጽንፈኛው የሚስልለት ሌላ፣ የአማራ ጽንፈኛው የሚስልለት ሌላ። ከዛ ያዘነ መስሎ ሊገደል ነው ሊሞት ነው እንዲህ ነው የሱን ዘፈን የሰሙ እንዲሆኑ እያሉለት ነው እየመጡ ያሉት። ይጠቅሙታል አይጠቅሙትም ያስብበት። እኔ ምንም ለጅራሬ ችግር የለብኝም። ቆርጣችሁ ፕሮግራም ስሩበት። ነው ኔጌቲቭ አድቨርታይዝመንት ኢዝ ባይ ኢትሰልፍ አድቨርታይዝመንት። እዚህ የሚሳደቧል ፋክት ነው። ለእኔ መለኪያ ኢትዮጵያ ትቀጥላለች። ልንገራችሁ፣ አትፈርስም፣ ድንኳንም አይጣልባትም ኢትዮጵያ። አባቶቻችን የሞቱት እንጥራቸው ዛሬ አባቶቻችን የሞቱት ኢትዮጵያ እንድትቆይ ነው። የአባቶቻችን ልጆች ነን እኛ። የባንዳ ልጅ አይደለሁም። ኢትዮጵያ እንድትቆይ ነው ደማቸውን ያፈሰሱት፣ አጥንታቸውን የከሰከሱት፣ በልጅነታችን ጥለውን የጠፉት ለሀገራችን ብለው ነው። አትፈርስም ኢትዮጵያ። እናቴ ሻቢያ ወረረ የተባለ ሰዓት ምናልባት ብዙ እናቶች የማያረጉትን ነው የምነግራችሁ። እኔ መከላከያ ነበርኩ፣ እሷ መከላከያ ነው የምትሰራው። እንደው አንዳንዴ ፐርሰናል ማድረግ ጥሩ ነው መሰለኝ። ደወለችልኝ፣ ልዘምት ነው አለችኝ። ምን አልኳት? ልዘምት ነው። ደነገጥኩኝ። እኔ እንግዲህ ስራ እየሰራው እንዳልኳችሁ መከላከያ ነው የምሰራው።
ኧረ እንዴ ምንድነው ዘምታለሁ እኔ እኮ የአባት ልጅ ነኝ አለች ባለቤቴ። የምሬን ነው የምለው፣ ይሄ የህይወት ምስክር ነው የምሰጣችሁ። ዘመተች። የኢትዮ ኤርትራ ጦርነት የዘመተች እናት ነው ያለኝ። ለሚቴሊዩ ለምትሳደበው ሰው ቤተሰቦቿ 4 ልጆቿን ጥላ የዘመተችና ከፈለክ ሂድ ወይራ ሰፈር አጣራኝ ኤርሚያስ የሚያወራው እውነት ነው ወይ? 4 ልጆቿን ጥላ ነው ኢትዮ ኤርትራ አገር ተደፍራማ እኔ ቤት ያልቀመጥም ብላ ዘመቻ ሄደችው። የትኛው እናት ነው ብዙ እንደዚህ የሚያደርገው? ኢትዮጵያ ብላ ነው ሄደችው። ባይዘው ባለቤት አባቴ ጠበቃት ኢትዮጵያ መጠበቅ አለባት ብላ ነው ሄደችው። 6 ወር ቆይታ ለምን ነው የመለሷት? አንዳንድ ጊዜ ፐርሰናል የሚሆንበት ጊዜ አለ። ለኔ ኢትዮጵያ ፈረሰች የሚል መስማት ፐርሰናሊ ያመኛል። ባንዳ አይደለሁም፣ የባንዳ ልጅ አይደለሁም፣ በእናቴም በአባቴም። እንዲህ አይነት የመፍረስ ጭፈራ ሳይ ፌር ነው ብዬ አላምንም። ደስ ያለኝ ደግሞ የኦሮሞ ልጆች መጥተው ሙዚቀኞች መጥተው አትፈርሳትም ኢትዮጵያ፣ የኛ ኢትዮጵያ አለች፣ የአድዋን ባለቤት ነን፣ የኢትዮጵያን ባለቤት ነን ሲሉ ደግሞ ሌላ ኩራት ውስጥ ገባው። ከፈለክ ዘረኝነት ብለው በዚህ ደረጃ የሚለካ ከሆነ ችግር የለብኝም። ብራቮ የኦሮሞ ልጆች ቀጥሉ። በዛ ኢትዮጵያን ኦውን አርጓት፣ አድዋን ኦውን አርጉ፣ ባለቤቱን ለአድዋ። ቴዲም ወጥተህ ጀስቲፋየር ክላሪፋየር አይመስለኝም። ኔጌቲቭ ስሜት ያለ አይመስለኝም። ያጦዙብህ ሰዎች አሉ፣ ሆን ብለው ነው ያጦዙት። ግን ወጥተህ በርደን ኦፍ ፕሩፉ አንተ ጋር ስላለ ወጥተህ እንዲህ እያልኩ አይደለም የሚለውን ከአንተ ይጠበቃል ብዬ ነው ማሰብ። መልካም ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።